1 ሚሊዮን ብር ተከፍቶናል። በ24 ሰዓት ውስጥ ነው ያልከኝ? ብር እስካሁን አልበዛም፣ አካውንቴ ውስጥም አልገባም። ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ እንበትነዋለን ወይ በአካል ቢሮ መምጣት እችላለሁ? በአካል መምጣት አትችልም ወንድሜ። መጀመሪያ ፋይሉን ላክልኝና ደውልልኝ። ቤተሰብ አለህ እናውቃለን። ለሊት ተነስተህ ጉድጓድ ቆፍረህ እንቁላል ቀብረህ ስትዞር የሚያሳይ ቪዲዮ ልከህልናል። ሰላም ጤና ይስጥልን ውድ የኢትዮ ኢንፎ ቤተሰቦች፣ አብራችሁን ስላላችሁ እናመሰግናለን። የተከታተላችሁን አብራችሁ እንድትቆዩ አሁንም ግብዣችን ነው። ይህንን ከ797 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ የምንለቃቸው አዳዲስ አስተማሪ ቁም ነገር አዘል መረጃዎች በፍጥነት እንዲደርሳችሁ አድርጉ። የተከታተላችሁን አብራችሁን ስላላችሁ ቤተሰቦቻችን ስለሆናችሁ እጅግ ከልብ አድርገን እናመሰግናለን። ለማንኛውም በድጋሚ ይህንን ከ797 ሺህ በላይ ሰብስክራይበር ያለውን ኢትዮ ኢንፎ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆኑ ማንኛውንም ሀሳብ አስተያየቶቻችሁን አድርሱን። ያም ለኛ ለስራችን ጉልበት ይሆነናል ማለት እንወዳለን። ለማንኛውም በዛሬው ዕለት እንግዲህ ከአንዳንድ ቤተሰቦቻችን በደረሰን ጥቆማ መሰረት አንድ ስልክ ተልኮልናልና ይሄ ስልክ በአዲስ አበባ ውስጥ የ666 እንግዲህ አባላትን እየመለመለ ነው ተብሏል። ለዛውም ክፍያም እየፈጸመ ነው። ሰዎች በዚህ ስልክ ቁጥር ደውለው እንዲመዘገቡና ከዛም መታወቂያና የባንክ ቁጥራቸውን እንዲልኩ ይደረጋሉ። ከዛም ገንዘብ ይገባላችኋል የሚል መረጃ ደርሶናል። ይህ መረጃ እንግዲህ ብዙዎች ከዚህ በፊት የተጭበረበሩበት ነው። አሁንም በርካቶች እየተጭበረበሩበት ይገኛሉ። አንዳንድ ጊዜ ለማስታወቂያ ተብሎ በተለያዩ ማህበራዊ ሚዲያዎች የተለያዩ ሰዎች የተወሰነ ገንዘብ እየተከፈላቸው እንግዲህ ይህን ሀሳብ ይዘው መጥተው እንደ ማስታወቂያም ሲሰሩ ተመልክተናልና ማህበራዊ ሚዲያ ላይ በተለይ ሶሻል ሚዲያ የፌስቡክ እና ቲክታክ ላይ የተለያዩ ሰዎች እኛ 666 አባል ነን እንደዚህ አይነት ገንዘቦችን በዚህ ጊዜ ውስጥ አግኝተናል ይላሉ። ቪዲዮን ቀስ ብዬ እንግዲህ ወደ ኋላ ላይ ጋብዛችኋለሁ ምናየው ይሆናል። እነዚህ ሰዎች ምናልባትም ወይ የዚህ የማጭበርበሩ ግሩፕ አባል ናቸው ወይም ደግሞ ትንሽ የብር ተሰጥቷቸው ስለ ጉዳዩ ምንም ሳያውቁ ጉዳዩን እንግዲህ ወደ ህዝብ ለማድረስ እንደ መሳሪያ የሚጠቀሙባቸው እነኚህ ግለሰቦች እንደ መሳሪያ የሚጠቀሙባቸው ሰዎች ናቸው ማለት ነው ልንችል የምንችለው። ምክንያቱም የተለየ ነገር የለንም። ያለን ማስረጃ ምንድነው? ያው ሶሻል ሚዲያ ላይ እኔ እንደዚህ አባል ስለሆንኩ ይሄን አልበር ተከፍሎኛል የሚሉት ቪዲዮ ነው ያለውና ሰዎች ደግሞ እሱን ተመልክተው እንግዲህ እንዳልኳችሁ ነው የተለያየ ሰው ነው ያለውና ማህበራዊ ሚዲያ ላይ በዚህ እየተታለሉ ነው። ለማንኛውም ቪዲዮቹን አጥር አድርገን ተመልክተን እንመለስና ምንድነው ጉዳዩ የሚለውን ደውለን ለማጣራት እንሞክራለን። አንድ ሌላ ሐሳብም አለኝ። እንግዲህ ከዚሁ ከማጭበርበር ጋር የተያያዘ አንድን ሰው ፈገግ ያሰኛል እውነት ለመናገር ታሪኩ ግን ደግሞ በዛው ልክ ቁም ነገር የሚያስጨብጥ ታሪክ ስለሆነ እሱንም ታሪክ አካፍላችኋለሁ። ለማንኛውም ማህበራዊ ሚዲያ ላይ እየተዘዋወሩ ያሉት ምስሎች ምንድናቸው የሚለውን ተመልክተን እንመለስና የእውነትስ በአንድ ቀን ለአንድ ሰው ስለደወለና የባንክ አካውንቱን መታወቂያውንና ጉርድ ፎቶ ስለላከ 1 ሚሊዮን ብር ይገባል ወይ ይቻላል ወይ? ይሄስ ነገር በህግ አንፃር አያስጠይቅም ወይ? ይሄ ብር ከየት መጣ ተብሎ ለምሳሌ ባንክ አካውንት ምልከው የንግድ ባንክን ነው። የንግድ ባንክ አካውንት ላይ ቀጥታ 1 ሚሊዮን ብር ሲገባ ይሄ ብር ከየት ነው የገባው፣ በምን ምክንያት ነው የገባው የሚለውን የግድ ማጣራት ያስፈልጋል። ምክንያቱም መንግስትም ይጠይቃል። እንዴት እዚህ አካውንት ላይ 1 ሚሊዮን ብር ገባ ከየት መጥቶ ነው የሚለውን ያጣራልና በዛ ጊዜ ከየት መጣ ሊባል ነው። ይሄን በህግ ሊያስጠይቅ ይችላልና በተቻለ መጠን ያው ዞሮ አይገባም፣ ግን እንደው ቢገባ እንኳን ሊያስጠይቅ ስለሚችል እሱ ላይ ጥንቃቄ ማድረግ ያስፈልጋል። ለማንኛውም ቪዲዮቹን አይተን ተመልሰን ስንመጣ ስልክ ደውለን ያለው ጉዳይ ምንድነው የሚለው እናጣራለን። ስሜ መራዊት ይባላል። የ666 አባል ነኝ። አባል ስሆን የመጀመሪያ ክፍያ 600 ሺህ ብር በአካውንቴ ገብቷል። አባል ያደረጉ ዶክተር ሳሙኤል ናቸው። መመዝገብ የምትፈልጉ ደውሉ። 666 ተቀይሬ በአካውንት ተቀላቅዬ በአካውንቴ 800 ሺህ ብር ገቢ ተደርጎልኝ በዛሬው ሌሊት ገቢ ያደረጉልኝ በአንድ ሰዓት
በተደረገ ገቢ ተደርጎልኝ ህይወቴ ተቀይሯል። እንኳን ደስ ያለ እንኳን ደስ ሰላም ጤና ይስጥልኝ። ስሜ ቢፍቱ አብዲ ይባላል። የኢሉሚናቲ 666 አባል ነኝ። አባልነቱንም ስቀላቀል የመጀመሪያ ቅድመ ክፍያ 685,000 ብር ገቢ ተደርጎልኛል። ጉዳዩ ምን ያህል እውነት ነው? አሉ ወይ እነኚህ ሰዎች የሚባሉ ሰዎች አሉ ወይ? ገንዘብስ እንዴት ነው የሚያደርጉት? ምንድነው የሚያወሩት የሚለውን ቀጥታ እዚሁ እንደውልላቸውና ስልኩ ስለተላከልን እንደውልላቸውና መመዝገብ ፈልገን ነው። ስለዚህ ምን ማድረግ አለብን፣ ምንስ ጥቅም እናገኛለን የሚለውን እንሰማለን። በኋላም እንግዲህ ያለውን ነገር አብረን የምናጣራ ነው የሚሆነው። የተከታተላችሁን አብራችሁን ቆዩ። ለማንኛውም በተላከልን ስልክ እንደውልና ያለውን ነገር አብረን እናጣራ። ሰላም ጤና ይስጥልን። 666 አባል ለመሆን ይሄን ስልክ በዚህ ስልክ ደውሉ ተብለን ነበር። መልካም አባል መሆን ፈልገህ ነው? መስፈርቶችን ማሟላት ትችላለህ? ምንድነው መስፈርቱ? መስፈርቱን እስቲ አብራራልኝ። ምንድነው መስፈርቱ? ምንድነው ማድረግ የሚጠበቅብኝ? በቴሌግራም መታወቂያ፣ የባንክ አካውንት፣ ፎቶ አድርገህ ፎቶ ያነሳ ትልክልኛለህ። ስልክ ማለት ነው። የአሜሪካ ፋክስ አድርጌ ፕሮሰስ ጀምረ። ኦኬ። 24 ሰዓት ውስጥ 1 ሚሊዮን ብር ተከፈተናል። ስንት ብር? 1 ሚሊዮን ብር ተከፈተናል። በ24 ሰዓት ውስጥ ነው ያልከኝ? ሰው ምንድነው ከኔ የሚጠበቀው? መታወቂያ፣ የባንክ አካውንት፣ ጉድ ፎቶ አድርገህ ላክና ሌላውን ነገር አስረክብሃለሁ እኮ። በምን በሚል ቴሌግራም ላይ? በዚሁ ስልክ ነው ቴሌግራም ላይ የማገኛችሁ? ኦኬ። የኔ ቴሌግራም አክቹሊ እንትን ስለተደረገ ዩዘር ኔም ምናምን ካለ ላስቸግረ ቴክስት አድርግልኝ። ችግር የለም አይሽግርም። ኦኬ። ዝም ብዬ መታወቂያ፣ የባንክ አካውንትና እንግዲህ አድማጭ ተመልካቾቻችን እንደሰማችሁት ነው። እባካችሁ በእንደዚህ አይነት ነገር አትታለሉ። በ24 ሰዓት ውስጥ በምንም አይነት ሁኔታ እንግዲህ 1 ሚሊዮን ብር ሊላክ አይችልም የሚባልም ነገር የለም። ፈረንጆቹም እንደዚህ ይላሉ፣ ዜር ኢዝ ኖ ፍሪ ላንች ይላሉና በርካቶች አካውንታቸውን ከሰጡ በኋላ የተለያዩ ሂደቶችን ያልፋሉ። አንድ በጣም ያስገረመኝ ታሪክ አለ። እውነተኛ ታሪክ ነው ይሄ ታሪክ። እውነት ለመናገር እሱን ላካፍላችሁና ነገሮች እንዴት እንደሚሰሩ በዛው እንዲገባችሁ ይሆናልና ምንድነው፣ አንድ ሰው እንደዚሁ ገንዘብ እናበዛለን የሚሉ ሰዎች ጋር ይደውልና ስልክ እንደዚህ እንዳሁኑ ሶሻል ሚዲያ ላይ ያገኝና ነው የደወለው። ከደወለ በኋላ ምንድነው የተፈጠረው? ምን ይሉታል እነኚህ ሰዎች እንግዲህ 6 ጥቋቁር የሰጎን እንቁላል ፈልግና ሌሊት እነኚህን እንቁላሎች እንግዲህ ጉድጓድ ቆፍረህ ራቁትህን ሆነህ ጉድጓድ ቆፍረህ ዙራቸው። ያንንም ስታደርግ ቪዲዮ ቀርጸ ላክልን ይሉታል። እንግዲህ ጥቁር የሰጎን እንቁላል ይሄ ግለሰብ እንዳልኳችሁ ነው፣ ትክክለኛ ታሪክ ነው። ስሙ መጥቀስ ስለማልፈልግ ነው፣ የት እንደሆነ መንገር ስለማልፈልግ ነው። የተባለው ግለሰብ እንግዲህ ፈልጉ ጥቁር የሰጎን እንቁላል ያጣል። ያለው አማራጭ መልሶ መደወል ነው። ስለዚህ ቀጥታ ሲደውልላቸው እንደማያገኝ ስለሚያውቁ እነሱም ምንድነው ያደረጉት? እንደዚህ አይነት ብር አስገባና በዚህ አካውንት ከዛ የት እንደምታገኝ ጥቁር የሰጎን እንቁላል እንነግርሃለን፣ አለበዛም እኛም እንግዲህ እንቁላሉን እኛ እናመጣላለን ይሉታል። የተባለውን ብር ያስገባል። ከዛም መልሰው ይደውሉለትና በዚህ ውጥረት ውስጥ እያለ ሳይረጋጋ መልሰው ይደውሉለትና
ምንድነው የሚሉት እንዲበዛል የምትፈልገውን ያህል ብር ደግሞ አሁን አስገባ አሁን ሰዓቱ የዛ ነው በዚህ ሰዓት አሁን ብሩን ካላስገባህ ብሩም አይበዛም ይሉታል ሰውየው እንግዲህ እንዳልኳችሁ ነው አንዳንድ ሰው በቀላሉ የሚሸወድ ሰው አለና የተባለውን ብር እንዲበዛለት የፈለገውን ብር ያስገባል እዚህ መጀመሪያ ያስገባው የእንቁላሉን የሚያገኝበትን ቦታ ለማወቅ ነበረ ቀጥሎ ደግሞ እንግዲህ እንዲበዛለት የፈለገውን ብር ያስገባል ከዛ የተፈጠረው ምንድነው ሲደውልላቸው አያነሱም ምናምን ከዛ ቆይተው ይደውሉለታል አዎ እኛ ጋርም ያለው ጥቁር የሰጎን እንቁላል ስላለቀ ማንኛውም አይነት እንቁላል ይሆንና ከዛ እንቁላሉን ቀለም ቀባው ጥቁር ቀለም ከዛ ለሊት 6 ሰዓት ከ6 ደቂቃ ሲል እንግዲህ እነኚህን 6 እንቁላሎች በ6 ጉድጓድ ታረግና ራቁትህን ራስን ቪዲዮ እየቀረስክ ለሊት 6 ሰዓት ከ6 ደቂቃ ሲል ማለት ነው ራስን ቪዲዮ እየቀረስክ ጉድጓዱን ዙር እኛ ቪዲዮን የፈለግነው ነገሩን በትክክል ለማድረግህን ለማረጋገጥ ነው ከዛ በኋላ ልክ እሱን አድርገህ እንደጨረስክ የላከው ብር በዚህ ያህል ፐርሰንት ይባዛል በተነጋገርነው መሰረት ይሉታል ሰውየው አምኗል እንደተባለው እንግዲህ ዶሮ እንቁላል የሚሆን ያገኘውን እንቁላል 6 እንቁላል ይገዛል 6 ጉድጓድ ይቆፍራል ለሊት እንደተባለው ተነስቶ ራቁቱን ጉድጓዱን ይዞራል ከዛ ከዞረ በኋላ እንግዲህ እንዳልኳችሁ ቪዲዮ እየቀረጸ ነው የዞረው ራቁቱን ነው ለሊት ነው ቤተሰቦች አሉት ስለዚህ ይዞርና ይጨርሳል ከዛ ቪዲዮውን በተባለው እንግዲህ የቴሌግራም እንትን ይልካል ልክ አሁን እኔን እንደሰማችሁት መጀመሪያ ላይ ቴሌግራም ላይ ፎቶህን ባንክ አካውንትህንና መታወቂያህን እንዳሉት ልክ እንደሱም ልኮ ስለነበር እዛ ላይ አምኗቸዋል ይልካል ከላከ በኋላ እነኚህ ሰዎች ጋር ሲደውል ስልኩ አይነሳም ለሊት ነው እንደገና ቢደውልም ስልኩ አይነሳም ከዛ መጨረሻ ላይ ጠዋት ሲነጋ በጣም ይደነግጣል አንዳንድ ነገሮች ግልጽ ይሆኑለታል ግን ምናልባት ለሊት ስለሆነ ነው ያላነሳውት ብሎ ያስብና መጨረሻ ላይ ምንድነው የሚያደርገው ጠዋት ይደውላል ልክ ሲደውል ያነሱለታል አቤት ማለበል ነው አይሉታል ምንም እንደማያውቅ ሰውና አይ እንደዚህ ብያችሁ ይሄን አልብር አስገብቼ ነበር እና ማታም እንዳላችሁኝ ቪዲዮ ልኬላችኋለሁ ያላችሁኝ በሙሉ እንትን ምድረው ያላችሁኝ በሙሉ ስቴፑን ጠብቄ ፈጽም ያለውና ለምንድነው ብር እስካሁን አልበዛም አካውንቴ ውስጥም አልገባም የሚል ጥያቄ ያነሳል ወዲያው የሰማው የተነገረው ነገር ጆሮን ጭው የሚያረግ ነው ለሌሎች ፈገግ የሚያሰኝ ለሱ ግን ዱብዳ ነውና ቤተሰብ አለህ እናቃለን ለሊት ተነስተ ጉድጓድ ቆፍረህ እንቁላል ቀብረህ ስትዞር የሚያሳይ ቪዲዮ ልከልናል ስለዚህ እሱን ይዘን ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ እንበትነዋለን ስለዚህ አርፈ ተቀመጥ ምንም ብር አላክልንም እኛ ጋርም የደረሰ ብር የለም ስለዚህ አርፈ ተቀመጥ የሚል ማስፈራሪያ እንግዲህ ያደርሱታል ማለት ነው ይሄንንም ሰምቶ በቃ በጊዜው እጅግ በጣም ተጨንቆ ስለነበረ እንትን አይልም አልደወለም ከዛ በኋላ ቆይቶም ሲደውል ልክ እንደዚህ አይነት ከዚህ በኋላ በትደውልልን እዚህ ስልክ ላይ እንግዲህ እጃችን ላይ ያለውን እንትን ማህበራዊ ሚዲያ ላይ እንለቅና በቤተሰብም በዘመድ አዝማድ እንዲሁ መላው ህዝብ እንዲያውቅ ነው የምናደርገው እያደረክ ያለውን ነገር ይሉታል በቃ መጨረሻ ላይ ይሄን ነገር ማቆም ተስፋ መቁረጥ እንዳለበትና የበለጠ ውስብስብ ነገር ውስጥ ከሚገባ በራሱ ነገሮችን ማቆም እንዳለበት ይገባዋል እንደተሸወደም እንግዲህ መጨረሻ ላይ ነው የገባውና አሁንም ልክ እንደዚህ አይነት ታሪኮች ቅድም ብያችኋለሁ እንደዚህ አይነት ታሪኮች እጅግ ለተበዳዩ አንዳንዴ የሚያናድዱ ናቸው አንዳንድ ጊዜ ቅድም እንዳልኳችሁ ነው ፍሪላንች there is no ፍሪላንች ይላል ፈረንጅ በቃ ነፃ ምግብ ብሎ ነገር የለም ፈረንጆች ጋር አሁንም ቅድምም ስንደውል እንግዲህ እንደሰማችሁት ኢሜል አድርጌ ከዛ በ24 ሰዓት ውስጥ 1 ሚሊዮን ብር ይገባልሃል ነው ያለኝ በእርግጠኝነት መናገር የሚቻለው ያው የባንክ አካውንቴንና ስልኬን ወይም ደግሞ እንትኔን መስጠት አልፈልግም ግን ብናረግ እንደዛ አይነት ነገር አይኖርም ይሄ እንደዚህ ስለተፈጠረ በዚህ ጋር ሆኖ ብለው የተወሰኑ መንገዶችን ነው የሚወስዱልና በተለይ ፌስቡክ ላይ አሁን በተለያዩ ግለሰቦች ምናልባት ስለ ጉዳዩ ምንም የማያውቁ ሰዎችን የተወሰነ ብር በመስጠት ይሄው 666 አባል በመሆኔ
ይሄዳል ክፍያ አግኝቻለሁ እናንተም እንግዲህ ተቀላቀሉ እያሉ ስልኮችን በነገራችን ላይ የስልኩ መጨረሻው ቁጥር ራሱ 666 ነው። እንደዚህ አይነት አሳማኝ የሚመስሉ ለእውነት የቀረቡ የሚመስሉ አይነት ነገሮችን ያሳዩና ብዙ እንግዲህ ነገሮችን ነቃ ብለው ለማያዩ ወይም ደግሞ በቀላሉ ገንዘብ እናገኛለን ብለው ለሚያስቡ ሰዎች እነኚህን መልእክቶች ያስተላልፋሉ። እነኚህም ሰዎች ተሸውደው እንግዲህ ገንዘብ ለማግኘት ሲሉ የራሳቸውንም ገንዘብ እየተበሉ ነውና ለጥንቃቄ ያህል ነው እንግዲህ ከተለያዩ ቤተሰቦቻችን ከማህበራዊ ሚዲያ ላይ ካለው ሐሳብ አስተያየት ሰጪዎቻችን ነው እንግዲህ ይሄን ሐሳብ እየሰማ ነው። ስለዚህ አጣሩልን ስላሉን ነው ይሄን ጉዳይ ወደ እናንተ ለማድረስ ይወደድ ነው። ስለዚህ ባካችሁ በማንኛውም አይነት ሁኔታ ውስጥ በተለይ በማህበራዊ ሚዲያ ኢንተርኔትን ተመርኩዞ እንግዲህ በነፃ የሚገኝ ገንዘብ የለምና እሱ ላይ ጥንቃቄ እንድታደርጉ ነው። ለመዝጊያ እንዲሆነን እደውልለትና ምንድነው ምለው ቴሌግራም እምቢ ብሎኛል ወይ ዋትስአፕ ካለ በዋትስአፕ ላክልህ እለዋለሁ የሚለውን እንሰማለን። ሄሎ እምቢ አለኝ እኮ ቴሌግራም ላይ እምቢ አለኝ። ዋትስአፕ ምናምን ይኖርሃል እንዴ? ዋትስአፕ ይኖርሃል? ዋትስአፕ ላይ ምናልባት ቴሌግራሙን ማግኘት አልቻልኩም እኮ። ዋስትናዬ ምንድነው አሁን የሚሆነው? አካውንቴን፣ ፎቶዬን፣ መታወቂያዬን ልኬልህ ምንድነው ዋስትና የማገኘው? አይ ስለ አንዳንድ ነገሮችን ያው ጥንቃቄም ስለሚያስፈልግ ብዬ ነው። ብዙ እኮ እሱን ነው የምልህ። አሁን ቤተሰብም እንግዲህ ወይ በአካል ቢሮ መምጣት እችላለሁ? ለማረጋገጥ እኮ ነው፣ እውነታውን ለማረጋገጥ ነበር። እኮ ያው እንግዲህ እንደሰማችሁት ነው። ለማንኛውም ጥንቃቄ አይለየን። የተለያዩ ማጭበርበሪያ መንገዶች አሉ። ስለዚህ በተለያየ ስም በተለያየ ንግድ ተቋም በተለያየ እንግዲህ እንደሰማችሁትም ነውና ጥንቃቄ እናደርግ ማለት እንወዳለን። ስለዚህ በሶሻል ሚዲያ ላይ በተለይ ቋሚ አድራሻ ትክክለኛ ህጋዊ ንግድ ፍቃድ በሌላቸው ድርጅቶች ስም የሚሰሩ እንደዚህ አይነት ማጭበርበሮች ሊኖሩ ይችላሉና እንግዲህ ቤተሰቦቻችን ጥንቃቄ አድርጉ ማለት እንወዳለን። ለዛም ነው እንግዲህ ማስተማሪያም ከሆነ ያንድንም ሰው መታደግ ከተቻለ አንድ ሰውን ከእንደዚህ አይነት ሁኔታ ውስጥ መታደግ ከተቻለ ከመታለል መታደግ ከተቻለ በሚል ነው ይሄንን እንግዲህ ቪዲዮ ይሰራንላችሁ። ምክንያቱም ቅድም ብያችኋለሁ በተለያዩ ማህበራዊ ሚዲያዎቻችን ላይ ሰዎች እንደዚህ ሆንን፣ እንደዚህ ተሸወድን፣ እንደዚህ ደረሰብን እያሉ ያሉት ነገር አለና ስለዚህ ለጥንቃቄ እንዲሆናችሁ ነው። ሁሌም ቢሆን አንድ ነገር በነፃ የሚሰጥ ማንም የለም። ምክንያት ይፈልጋል። ምክንያቱ ምንድነው? ያ ድርጅት ስለምንድነው የሆነ ነገር የሚያደርገው የሚለውን ነገር ቁጭ ብሎ ማሰብ ያስፈልጋልና ጥንቃቄ አይለየን ማለት እወዳለሁ። ለማንኛውም ብዙ ነገር እንዳገኛችሁበት የተወሰነችም ቢሆን ነገሮችን ረጋ ብሎ ለማሰብ እንዲመቻችሁ የሚያደርግ ታሪክ እንዳከፍልኳችሁ ተስፋ አደርጋለሁ። ስለዚህ በማህበራዊ ሚዲያ የሚታዩ የማጭበርበር ወንጀሎችን እንግዲህ በጋራ መከላከል አለብን ብዬ አስባለሁ። በርካቶች
ከልጆቻቸው ጉሮሮ ላይ ከራሳቸውም ኪስ እንግዲህ ተወስዶባቸው አልባሌ ነገር ላይ ሲወርቁ ተመልክተናልና ስለሚመለከተንም ጥንቃቄ ማድረግ ይገባል ማለት እንወዳለን። ለማንኛውም ስለተከታተላችሁን እጅግ ከልብ አድርገን እናመሰግናለን። በማህበራዊ ሚዲያ ላይ የሚደረጉ ማንኛውንም አይነት እንግዲህ ማጭበርበር ዘዴዎችን በነቃ ምክንያቱም ሰው በደካማ ጎን ነው አንድ ሰው ለማጭበርበር አንድ ሰው ለማታለል የሚሞክረውና በተለይ በደካማ ጎናችን የሚመጡ የማጭበርበር ስልቶችን ላይ ጥንቃቄ በማድረግ ለምንድነው የሚሆነው ነገሩ ምንድነው ብሎ ቆም ብሎ ማየት ማሰብ ያስፈልጋል። የተለያዩ እንግዲህ አይነት የማጭበርበር ዘዴዎች አሉ። ለኚህ ዘዴዎች እንግዲህ ሰዎች ለተለያዩ አይነት ሰዎች ይጠቀሙባቸዋልና እባካችሁ ጥንቃቄ አድርጉ ማለት እንወዳለን። ለዛሬ እንግዲህ በተለያዩ ሶሻል ሚዲያ ላይ ስለቀረበ ነው ይሄን ሐሳብ ወደ እናንተ ያደረስነው። እንዳላችሁትም እንደሰማችሁትም ነው። ደውለንም ቼክ ለማድረግ ሞክረናል። ስልካቸው ነው ያለው እንጂ ቢሮ የት እንደሆነ መናገር አይፈልጉም። ዛሬ ያለኝን ነገር ባረግ ነገ 1 ሚሊዮን ብር እንደማገኝ ነው እየነገረኝ። ሰው ብር የሚያጓጓኝ አይነት ሰው ቢሆን በቀላሉ ልሸወድ ይችላል። ምን ባይገባልኝስ እንግዲህ ችግር የለውም ምን አጣለው የሚል ሰው ሊኖር ይችላልና ከዛ ጋር ተያይዞ ቅድም ያልኳችሁ አይነት ታሪኮች ሊመጡ ስለሚችሉ ዋካችሁ ጥንቃቄ አይለየን ማለት እንወዳለን። ይሄንን ከ797,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብነታችሁን አረጋግጡልን። እኛም እንደዚህ አይነት መረጃዎች ስናገኝ በፍጥነት ወደ እናንተ የምናደርስ ይሆናል። የተከታተላችሁን አብራችሁ ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። እንዳልኳችሁ ነው ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ፣ ላይክ፣ ሼር፣ ኮሜንት ማድረግ አይረሳ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ